ይሄ ሉቃስ ወንጌል ያለውን ጸሎት ትልቅ ጸሎት ነው። ይሄንን ጸሎት ጸልየው ሰው ማይሻገረው ነገር የለም። በኢትዮጵያ ገዳማት በጣም ደስ የሚል ባህል አለ። ምንድነው? ሁሉም መነኩሴ እንደ ቅጠል እርግፍ ነው የሚል። ጸሎቱ ትልቅ ነው። የገዛ ስጋው በሰርጉ ቀን ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። ተባብሮ ለመኖር ከሆነው አክሲዮን መግዛት ነው። ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። የሰው ልጅ አግብቶ ዝም ብሎ ጉጭ የለም። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። ክርስቶስ የሌለን ማምጣት የሚችል ፈጣሪ ነው። የሌለን ያመጣል፣ ያለንም ወደ አለመኖር ይወስዳል። ሁሉ የሚቻለው ከሃሊ አምላክ ነው። ይህን የሚችል እሱ ነው። እሱ ብቻ ነው። ለእመቤታችን ይሄ ምልጃ ምንትስ ምትሉ ተራ ነገር ነው። ሁሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ፣ የእመቤታችን መልኳ የአምላክን መልክ ይመስላል ተብሎ የተነገረላት ለዚህ ነው። እርቦት ሲለምነው የምታውቀውን ልጅ አምላክ ነው ብሎ መቀበል እንዴት ያለ አይምሮ ነው። ደክሞት ሲያለቅስባት ያየችውን አምላኬ ብላ የምታምን ልቧ እንዴት ያለ ትልቅ ነው የእመቤታችን። እኔ አጥብታ ያሳደገችውን ልጇን የምታምን እማውቅ እናት ድንግል ማርያም ብቻ ነው። በእርግጥ ሌላ እናትም የለችም። በምድር ላይ ለሰው ችግር ቅርብ የሆነች እመቤታችን ነው። የመጨረሻው ቅድስና የደረሰችው እሷ ናት። ከሰው ልጅ ፍጹም ርኅሪት፣ እንደገና ደግሞ እምነቱ እንደው ይገርማል ማምላክ። ጸሎት ሁሉ በእመቤታችን ጸሎት ተቋጥሮ ሲሄድ በእግዚአብሔር ፊት ይሰለጥናል። የኢትዮጵያ ሰው እመቤታችን ይወዳታል። ለምንድን ነው ግን የሚፈልገው ነገር የማይፈጸምለት? አንዳንዱ ሁሉም ጸሎት በእርግጥ አይሰማም። እግዚአብሔር የማይጠቅመንን ነገር ይተዋዋል። ዲያብሎስ ዓለምን መበጥበጥ ሲፈልግ ትዳር ነው የሚበጠብጠው። እውነቴን እነግራለሁ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ሚስት ከባሏ የምትፈልገው ትልቁ ነገር ምን ይባላል? እግዚአብሔርን ብለው አንድ ከሆኑ ግን የሚለያቸው ነገር ቢያጡ፣ ቢያረጅ፣ ብታረጅ፣ ቢጎብጥ፣ ብትጎብጥ፣ ጤና ቢያጡ፣ መኝታ ላይ አንድ መሆን የሚችሉበት አቅም ቢያጡ፣ በዚህ ሁሉ አይለያዩ። ምንም ነገር ሊለያቸው አይችልም።